በቃ ነብይ ነው። ስለዚህ እንደውም ከኢየሱስ ውልደት በላይ የሚያስገርመውና የሚያስደንቀው የአደም ዓለይሂ ሰላቱ ወሰላም አወላለድ ነው። ወደ ሀሳቡ ስመጣ ግን አምላካችን አልተወለደም እኮ አዳም መቼ ተወለደ? እግዚአብሔር ከጭቃ አይደል ከአፈር ማለት ነው። እና እሱ ከኢየሱስ ጋር ምን አገናኘው? አንቺ ከጭቃ አልተፈጠርሽም እንዴ? ያው ዘሴም የአዳም ጭቃ ነው የወሰድኩት፣ ያው ጭቃም ነው። እኔ ግን ከአባትና ከእናት ነው እንደ አዳም እኮ። አንዴ ልንገርሽ፣ መጽሐፈ ኢዮብ ምዕራፍ 33 ቁጥር 6 ላይ ከጭቃ በጀኸኝ ይላል ሰው። አንቺም ጭቃ ነሽ ነው። ወደ እሱ ፖይንት አይደለም እየመጣ ያለሁት። አሁን አንዴ የመጨረሻ ሀሳቤን አዳምጪኝ እሺ። በቻልሽው አቅም ሚዩት አድርገሽ። እኔ መጫወጫ አልችልም። በእስልምና 4 አይነት አፈጣጠር አለ። አንደኛው አደም ዓለይሂ ሰላቱ ወሰላም ሚዩት አድርጊው ኢየሱስ። አደም ዓለይሂ ሰላቱ ወሰላም ያለ እናትም ያለ አባትም ተፈጠረ። እናትም አባትም የለውም። አምላካችን አላህ ያለ እናትም ያለ አባትም መፍጠር እንደሚችል አሳየን። ያለ እናትም ያለ አባትም ከምንም ማስገኘት እንደሚችል አምላካችን አላህ ነገረን፣ አሳየን። ማንን ፈጥሮ? ነቢዩላህ አደም ዓለይሂ ሰላቱ ወሰላምን ፈጥሮ። ከዛ በኋላስ እናታችን መርየምን ፈጠራት። እናታችን መርየም ሐዋ አባት የላትም፣ አባት አላት፣ እናት ግን የላትም። አምላካችን አላህ በዚህ ላይ ምን አሳየን? እናት ሳትኖር ከአባት ብቻ መፍጠር እንደሚችል አሳየን። አዳም ላይ ምን አሳየን? ያለ እናትም ያለ አባትም መፍጠር እንደሚችል አሳየን። ሐዋ ላይ ደግሞ ያለ እናት ከአባት ብቻ መፍጠር እንደሚችል አሳየን፣ ከአዳም አጥንት ወስዶ። እኛን ደግሞ ከእናትም ከአባትም ሜካኒካልና ኬሚካል ሪያክሽን ፈርቲላይዝ አድርገን እናቶቻችን ማህፀን ውስጥ እንደምንፈጠር አሳየን። 3ኛው አፈጣጠር ይሄ ነው። 4ኛው አፈጣጠር ደግሞ ልክ ሐዋ ያለ አባት እንደተፈጠረችው ያለ እናትም መፍጠር እንደሚችል በኢየሱስ ክርስቶስ አሳየን። ስለዚህ እንደውም እኛ በጣም የሚገርመን እና በጣም የሚያስደንቀን ምን መሰላችሁ? ኢየሱስ ክርስቶስ 2 አይነት አፍ አለ። ታውቃላችኋል? ይህን የሚያውቃል? እስኪ አንዴ ይህን የሚያውቃል? እስኪ ስታዝ ጀማል ያውቃሉ? ልጠይቆት። ስታዝ 2 አፍ አለን። ታውቃላችሁ? አሮጌ አፍና አዲስ አፍ የሚባል የሚያውቃል? እኔ አንድ አፍ ነው ያለኝ። ተው አንድ አፍ ነው ያለኝ። የሚያውቃል? 2 አፍ ነው ያለን። አሮጌ አፍና አዲስ አፍ የሚባል ታውቃላችሁ? የሚያውቅ አታውቁም? አትሳቁ። ዝም ብላችሁ መልሱ። ፎይስ አታውቁም? እሺ፣ አዎ በቃ ትክክለኛው መልስ ነው። የመጀመሪያው አፍ ወይ ደግሞ አሮጌ አፍ የሚባለው እናታችን ሆድ ውስጥ እያለን በእናታችን ትቦ ወይ ደግሞ በእምብርቷ ከእናታችን ውስጥ ወደ እኛ የሚገባው ምግብ ነው። እዛን የኛ ምግብ የምንመገበው በእምብርታችን በኩል። ያ አሮጌ አፍ ወይ ደግሞ የመጀመሪያው አፍ ይባላል። ኢየሱስ ክርስቶስ በእናቱ ማህፀን ውስጥ እያለ እናቱ 9 ወር ስታረግዘው ምግብ ሲበላ ነበር። በአሮጌው አፉ ወይ ደግሞ በእምብርቱ ውስጥ ምግብ እየገባለት ሲበላ ነበር። ምግብ ሲጠጣ ነው ያደገው። 9 ወር ውስጥ እድገት ሲያደርግ በእናቱ ሆድ ውስጥ እየኖረ ነበር። በእናቱ ሆድ ውስጥ በአሮጌው አፉ ምግብ እየበላ ነበር። ምግብ እየጠጣ ለሰውነቱ ለእድገቱ የሚያስፈልገውን ነገር እናቱ ማህፀን ውስጥ ሆኖ ሲወስድ ነበር። ከዛ በኋላ አምላካችን አላህ እኛ በጣም የሚያስገርም እንደውም ሐዋ እንዴት ነው እናት ሳይኖራት ማህፀን ውስጥ ሳትሆን ምግብ ሳትበላ እየተፈጠረችው የሚለውም በጣም ያስገርማል። ሰው የኢየሱስ ክርስቶስ አፈጣጠር የተለየ ነገር የለውም። ኢየሱስ እሺ፣ በእስልምና ምንም የተለየ ነገር የለውም። ሰምተሽኛል? ሀሳቡ ገብቶሻል? ኦኬ፣ የለችም። በቃ ብቻዬን ነው እየለፈለፍኩ የነበርኩት ማለት ነው። አለ እየሰማኝ ብርታ። ሀሳቡ ገብቶሻል? አቤት። አልሰማሽኝም? የሁሉ ሳወራ እየሰማሁ ነኝ እኮ ቀጥል።
እኮ ምን ሰማሽ? ምን ተረዳሽ? አሁን የክፍል ስራ ልስጥሻ። ዝም ብዬ ብቻ ሰላም። ምን ስራ ልስጥሻ? አረ ካሳይ መሀል ላይ አይገባም። ምን ሆነ ነው? እሺ ብላለሁ። እንዲህ ሰው እያወራ መሀል ላይ አይገባም። ትልቅ ሰው ነው። ሚዩት አድርግ። የነገርኩሽ ሀሳብ ገብቶሻል? ብዙም ባይሆንም በቃ ቀስ ብለሽ አብላዩ። እሺ ይገባሻል በደንብ። አላህ ይምራሽ። እሺ ይምራሽ። አሪፍ ነው። እሺ ከመሀመድ በፊት እስልምና መኖሩን አሳየኝ። ይሄ ተመለሰልሽ? ይሄ ተመለሰልሽ? ዝም ብለን መልስልኝ እስኪ። የማይመለስልሽ ከሆነ እኮ እኔ እኮ ሬዲዮ አይደለሁም እዚህ የመለፍለፍ ሱስ የለብኝም። የማይገባሽ ከሆነና ካልገባሽ ደግሜ እንዳስረዳሽ ነው። ዝም ብለሽ ገብቶኛል። ማስረጃ አሳየኝ። ከመሀመድ በፊት እስልምና መኖሩን ምን ገባሽ? ከመጀመሪያው ላይ ምን ተረዳሽ? በቃ ሚዩት አለሽ። ሀገራችን ላይ ማሄር ጥያቄ አንድ ሰው ጠይቁ፣ አንተ ጊዜን ማስረጃን ለፍተ መልሰ ያ ሰው ደግሞ በትክክል ካልተከታተለ በጣም ነው የሚደብረው። ሀቂቃ ንቀት ነው ለቤቱም ለአንተም ለትምህርቱ ማለት ነው። በነገራችን ላይ ለአንቺ አይደለም አጠቃላይ ነው። ሌሎች ጥያቄ ጠየቃቸውን ለማወቅ ነው መሆን አለበት። ለራሳቸው አይደል እንደሚጠይቁት። በጣም ነው የሚደብረው። ኦኬ አሁን አንድ ክርስቲያን ጥያቄ ስለጠየቅ አሁን ደግሞ የእኛ ተራ ነው መጠየቅ። ካሳይ ትጠየቃለህ? ካሳይ ልጠይቅ ነበር። አትጠየቅም? ወንጌል ስበክ ነው። ወንጌል አጥሮናል። ልጠይቅ ነው። የእስልምና ቤት ነው አይደል? ልጠይቅና እንዲገባ ማስደረግ መሆን አለበት የእናንተ ስራ። ኧረ ችግር የለውም። ባይገባህም እኮ ችግር የለውም። ለአንተ ብለን ሀሳብ አንቀይርም። አንድ ክርስቲያን ስለጠየቀ አሁን እኛ እንጠይቀ። ትጠይቃለህ? አትጠይቅም? እኔ ለመመለስ ብቁ አይደለሁም። በቃ ለመመለስ ሃይማኖትህን ለመመለስ እና ሃይማኖትህን ለመረዳት ስትበቃ እውቀት የለን። በቃ ችግር የለም። ሚዩት አድርግና አታስተናግዱ። ጥያቄ አታስተናግዱ። እናስተናግድ። ምን ይሆናል? እስኪ አሁን በቃ ፖለቲካ ስራ ምን ይሆናል? አይ ኮመንቶች። እሺ ምንድነው ጥያቄ አለ? ጥያቄ ምንድን ነው? ማንም የሚጫወትበት ቤቱ ጥያቄ ምንድን ነው? ካሳይ ፈጣሪ የት ነው ያለው? በእስልምና ጥያቄ ፈጣሪ የት ነው ያለው የሚል ሀሳብን ጥያቄ እስልምና ማለት ነው። በቃ ችግር ጥሩ ጥያቄ። አይን አላህ አንዴ ፋይሉ እናጣለ። በምንድን ነው ያለው ስትል ግን በምኑ ማለቴ ያው በዛቱ የት ነው ያለው? ዛት ስትል ምን ዛት ምንድን ነው? አረበኛ ታውቃለህ መሰለኝ። በጣም አካል ይመስለኛል ወይ ጅስም የምትሉት ነገር ይመስለኛል። አድርገው ካሳይ ምን አለ ሃይላይት ኧረ እንዴ ካሳይ እኔ ምን አይነት ጸባይ ያለብኝ መሰለህ? ካሳይ በደንብ ላስተዋውቅና በምንም በቃ በዚህ ብትለኝ ለፖለቲካ ማልምች ደረቅ ሰው ነኝ። እና ምን ልፈለግኩ መሰለህ? አሁን ዛት ጅስም ምናምን ስትል ነሕው ሰርፍ ላይ ምናምን በጣም እውቀት ያለ ሰው መሆን አለብህ። እና ምን ማለት ነው ዛት አስተምረን። እንደዛ ሳይሆን የሙስሊም ጓደኞች አሉኝ እና አንዳንዴም የእናንተን እከተላለሁ እና እንዲህ አይነት ጥያቄ ሲነሳ እሰማለሁ እና ግልጽ እንዲሆንልኝ ነው እንድታደርግልኝ ነው። ከዛ ውጭ እኔ ቋንቋም አልችልም፣ አረበኛም አልችልም። አታውቅማ በቃ ማታውቀው ሁለተኛ እንዳትደግሞ ጎበዝ።
የማታውቀው እኮ ነው። ጥያቄ ግን ግልጽ ነው አይደል? የምታውቀው ነው። አላህ የት ነው ያለው ነው አይደል? በእውቀቱ ከሆነ ይሄ በእውቀቱ ሁሉም በማወቁ ከሆነ አምላካችን አላህ ሁሉም ቦታ ላይ አለ። በእውቀቱ ለምሳሌ አሁን አንተ ዓሊሙል ገይብ ይለዋል። ድብቁንም ግልጹንም ሁሉ አዋቂ ነው አምላካችን አላህ። አንተ ምንም አድርግ የትም ቦታ ሆነ ምንም ነገር ስራ አምላካችን አላህ በእውቀቱ ያንን ነገር ያውቃል። ከእሱ የሚደበቅ ነገር የለም። ተረዳኸኝ? በእውቀት ደረጃ አንተ ከእሱ ተደብቀህ ከእሱ ምን ብለህ የምታደርገው ነገር በእውቀት ደረጃ አምላካችን አላህ ሁሉም ቦታ ላይ ነው፣ ሁሉን አዋቂ ነው። ኦኬ። ከዛ በኋላ ግን አምላካችን አላህ የት ነው ለሚለው አንተ ላመጣኸው ግን ቁርአኑ ራሱ አልረሕማኑ ዓርሽ እስተዋለ አልረሕማን ነው። የእሱም ክብር ሁኔታ ከዓርሽ በላይ ሆነ፣ ከዓርሽ በላይ ሆነ። ይህ የእስልምና አቋም እሱም መስተዋ አለል ዓርሽ ላይ ከዓርሽ በላይ ሆነ። ምኑ ነው ከዓርሽ በላይ የሆነው? ምኑ ስትል ስለምንድን ነው እያወራን ያለ እኮ? አሁን ለምሳሌ ሁሉም ቦታ አለ ብለኝ ተረዳው። የትም ቦታ ከሱ መደበቅ ይቻላል። በምን ነው ሁሉም ቦታ አለ ያልኩ? አሁን እኮ እየተግባባን እኮ አይደል? ከዓርሽ በላይ ያለ ካልከኝ ምኑ ነው እዛ ያለው ነው? አሁን ምሳሌ አካል ረዳው ስፔሲፊክ ቦታ የተሰጠው ነው። ካሳይ እየሰማሁ ነው። ሰላም ነህ? ይሰማኛል። ሁሉም ቦታ አለ ያልኩ በምንድን ነው? በእውቀቱ አልከኝ አይደል? ካልተሳሳትኩ በእውቀቱ ሁሉም ቦታ አሁን በእውቀቱ ሁሉም ቦታ አለ ከተባለ በኋላ ስለ ዛት ሲወራ ከዛ ጋር አትቀላቅለው። ለማንኛውም በዚህ ዙሪያ ላይ በቃ የሆነ በጣም ጥንቃቄ የሚያስፈልገው ነገር ስለሆነ ንጽራዊ ጥያቄ ካለ ብጠይቅ ይህንትን እንዳይ ቤቱ ለሁሱ ከሌለ ደግሞ ለፈቷ በር እንዳይከፍት። ካሳይ ሌላ ጥያቄ አለ? ጥያቄ አለኛው። ጠይቅ። እጅ እግር አለው የሚባለው ከምን አንጻር ነው? እውነት ነው ወይስ ሁለት ቀኝ እጅ ምናምን ሲሉ እሰማለሁ። እንዳልኩ ስከታተል ነው እንጂ እኔ አንብቤ አይደለም። በየት ቦታ ነው ያለው ብትለኝ ልነግርህ አልችልም። አይ ተው፣ ይሄን እንኳን የምናውቀው ነገር ነው። ግን አሁን ጥያቄ ምንድን ነው? አምላካችን አላህ እጅ አለው ሲባል ምንድን ነው ነው አይደል እኮ? እጅ አለው ወይ የሰውን የማይመስል የፍጥሯን የማይመስል አለው ሲሉ እሰማለሁ። ባጭሩ አዎ አምላካችን አላህ ከሰው ጋር ተሽቢህና ተምሲል የለው። ለይሰ ከምስሊ ሸይ ብሎ ራሱን አስቀምጧል። ከማንም ጋር አይመሳሰልም። ከፈጠረው ፍጡር ጋር የማይመሳሰል መለኮታዊ እጆችና ባህሪያቶች አሉ ብለን እናምናለን። ምንድነው ጥያቄ እዚህ ጋር? ያ መለኮታዊ አንዴ ጥያቄ ቢሰፋ በሐዲስ ላይ በተዘገበው ሐዲስ ላይ በሰሒህ ሙስሊም 2788 ነው መሰለኝ ካልተሳሳትኩኝ፣ ረመዳን ወይ ይከፍትልናል። አላህ ሁለቱ እጆቹ ቀኝ ናቸው የሚለው ነው አለ ጥያቄ። በቃ ቢከዛ አያልፍም አይደለም እኮ አሁን ልክ ነህ፣ ነገርከኝ። እሱ ሁለት ቀኝ እጅ በቃ ጥያቄውን እናውቀዋለን። የአላህ ሁለት እጆቹ ቀኝ ናቸው። ስለዚህ ምን ማለት ነው? ከዛ አያልፍም ጥያቄ እኮ እሱ ነው ወይ እኔ ያልኩት ከዓርሽ በላይ ያለው እሱ ነው ወይ ነው የምልህ። አሁን ያልከው እሱ ይሄ አሁን ያልከው እጁ ነው። ካሳ ይቅርታ ይሰማል። ኦቨርላፕ ታደርጋለህ። ያልበላኸው ካሳ አለ እንዲህ የሆነ ያስጨነቀ ነገር አለ። ሳወራ ኦቨርላፕ ታደርጋለህ። አዳም ችግር የለም፣ ካልተመቸ ችግር የለም። አለመመለስም ተው። ይህ ፖለቲካ እኮ ድሮ አለፈበት። ካልተመቸ መመለስ ካልፈለግ ምናምን አለፈ። ጥን እኔ ይባላል በትግርኛ ሲወራ። ወደ ሌላ ተሸጋገርክ ብዬ ነው ያልበላው ካሳ ምናምን ስትል ብዬ ነው ይህን የጠየኩት ጥያቄ።
አንተ ልትመልሰውን እኮ ነው አቀብላለሁ። ለምን መሰለህ? ከጠየቅ ሚዩት አድርገህ አዳምጥ ካሳ። ከጠየቅ ሚዩት አድርገህ አዳምጥ። እንዲህ ምን ሆነህ ነው? በጣም ኦቨርላፕ ታደርጋለህ። የሆነ ሰው እያወራ ሀሳብ ላይ ትገባለህ መሀል ላይ እና ትክክላለህ። ሰው አምላካችን አላህ ሁለት እጆቹ ቀኝ ናቸው ሲባል ምንድን ነው? ለምንድን ነው እንደዛ የተባለው? ይህንን መጅሙዕ ፈትዋ ቅጽ 3 ላይ ሲያብራሩት ኢብኑ ተይሚያ ረሒመሁላህ አንድ ሀሳብን ያስቀምጣል። አላህ ስብሓነሁ ወተዓላ በቁርአን ላይ ነቢዩም በሐዲስ ላይ ስለ አላህ ስብሓነሁ ወተዓላ ባህርያትና መገለጫዎች የተነገረውን መልእክቱን አሉ ባለመቀየር ባለመቀየር ሪከርድ ማታደርጉት ጥሩ አይደለም። ይህ የለውም ሚዩት አድርጊ። ባለመቀየር ከፍጡራን ባህርያትም ከመገለጫዎችም ጋር ባለመመሳሰል መልእክቱንም ባለማራቆት መልእክት የለውም ባለማለት ለአላህ ስብሓነሁ ወተዓላ እናጸድቃለን። ለምሳሌ አምላካችን አላህ እኔ በሁለት እጆች ለፈጠርኩት ከመስገድ ወይ ደግሞ ለእሱ ከመስገድ ምን ከለከለ ሲለው አምላካችን አላህ ቢየደየ ሲል አምላካችን አላህ እጅ አለው እንላለን። ምን አይነት እጅ ነው ግን አናቅም። ምን አይነት እጅ ነው አናቅም። ከፍጡራን ጋር አይመሳሰልም። የራሱ የሆኑ ለራሱ በሚስማማ መለኮታዊ ባህሪያቶች ግን አሉት ብለን እናምናለን። በሱረቱል ሳድ ቁጥር 75 ነው ካልተሳሳትኩኝ። አላህም ኢብሊስ ሆይ በሁለት እጆች ለፈጠርኩት ከመስገድ ምን ከለከለ ሲለው አሁን ኮራህን ወይስ ከትዕቢተኞች ነበር ቃል ሰው በሁለት እጆች ለፈጠርኩት ሲል እጆች አሉት ግን ከፍጡራን ጋር አይመሳሰሉም። ተሽቢህ አናደርግም። ይሄን ይመስላል አንልም፣ አናመሳስልም። ለራሱ በሚስማማው መልኩ መለኮታዊ የሆኑ እጆች ግን አሉት እንላለን። ታዲያ ለምንድን ሁለት ቀኝ እጆች አሉት የተባለው ሲባል እዛው ሐዲሱ ይመልሷል። ምን ብሎ መልሶታል? ከበረካ አንጻር፣ ከሙሉእነት አንጻር። አሁን ለምሳሌ ግራና ቀኝ እጆች አሉት የሚል ሐዲስ አለ። የውመል ቂያማ ቀን አምላካችን አላህ ሱብሓነሁ ወተዓላ በግራና በቀኝ እጁ ይዞ ይናገራል። ሁለቱም እጆቹ ረሱል ሰለላሁ ዐለይሂ ወሰለም ቀኝ ናቸው ሲሉ ምንድን ነው ሲባል ከሙሉእነት ከቡሩክነት ነው። እንደ ሰው ልጅ አንዱ ደካማ ነው የሚለውን መልእክት ላለማስተላለፍ ነው የሚለውን ሀሳብ ነው ይህ ሐዲስ የሚያስይዘን። በዛ መልክና ልክም ነው የምንረዳው። ኡስታዝ ሁሱ መጥቷል መሰለኝ። ሁሱ የቀጥል ሀይቢ። አሰላሙ አለይኩም፣ እንዴት ናቸው? አለይኩም ሰላም ወረመት። እሺ ጥያቄ ያለው ክርስቲያን